ቤተክርስቲያን ስትሄድ አትሰቀቅም። ምንም ሆነ ሂድ፣ ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን፣ ምን ሁን፣ ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም። ሊምርህ ነው ያመጣ። የልብ መድኃኒት ለኩላሊት አይሆንህም። ለኩላሊት የሚሆነው ለጨጓራ ይታዘዛል። ለሌላ መሆኑስ ቀርቶ ሳይድ ኢፌክቱ በቀረልን። የእግዚአብሔር ቃል ግን ለሁሉም በሽታ የምናዘው አንድ መድኃኒት ነው። መድኃኒቱ አንድ ነው፣ ለሁሉም በሽታ ይታዘዛል። አንድ ሰው የእግዚአብሔር ስለሆነ ጤና ያገኛል ማለት አንችልም። የእግዚአብሔር ባለመሆኑ ጤና ያጣል ማለትም አንችልም። ታማችሁ ጸበል ተጠምቃችሁ ስላልዳናችሁ እግዚአብሔር ትቷችሁ አይደለም። ስለዳንም ከሰው ለይቶ እግዚአብሔር ስለወደደን አይደለም። መከራ ትዕግስት ያስተምራል፣ ትዕግስትም ተስፋን ያስተምራል፣ ተስፋ ደግሞ አያሳፍርም ይላል። ቤተ ክርስቲያን የመሄድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? ምህረት ማድረግ ነው። ምህረት የሌላቸው ሰዎች ምህረት አያገኙም። ቤተ ክርስቲያን ስትሄዱ ማንንም የሚከስል ሌና ሊኖረን አይገባም። ምህረት ሳይኖረን እግዚኦ ማረነ ማለት ምህረት ሳይኖረን ማረኝ ትላለህ። አትምርም። ቢያንስ ተው ይተውላችኋል። ይቅር በሉ ይቅር